Which African country was never colonized? I think America. Which African country was never colonized? Which African country was never colonized? Which African country was never colonized? I would say my country, Nigeria. That's incorrect. It's not Nigeria. African country was never colonized. California? Which African country was never colonized? Is Madagascar one? Which African country was never colonized? Ethiopia? Yeah, good shit. Today, I'm going to try and sing the Ethiopian national anthem, but I've never heard it before, I've never read the lyrics, and I don't speak whatever the fuck this language is. Ethiopia Santo Taya Hezbawina Da es Kadabato. I'm doing it. La Salam La Fe Last Nadat Kulinat Bafiki Komanal Badenat Maserata Senusa Benan Yasharin His born and last Serapa Serayanore Enkiabael Madra Yakuri Kasbalapet Yata Faro Saga Yajagna Hezbanat Enet Abeke Shalan Alabin Adara Ethiopia Shenuri Enambanshi Enekora. ጤና ይስጥልኝ ሀገር ወዳድ ኢትዮጵያውያን እናት ሀገራችሁ ኢትዮጵያን ከምንም ነገር በላይ ለምትወዱ ሁሉ የተዘናጉትንም አሁን የምናገረውን መልእክት ስለ ኢትዮጵያ አንድነት ስለ ኢትዮጵያችን ስለ እናት ሀገራችን የምናገረው አጭር ንግግር አለና በተለይም ብሔራዊ መዝሙር ብላችሁ ስለምትዘምሩት መዝሙር ለመናገር ፈልጋለሁ። ምክንያቱም የምትዘምሩት መዝሙር ኢትዮጵያ ውስጥ ካለው ሁኔታ ጋር በፍጹም የሚገናኝ ነገር የለም። እያንዳንዱን ስንኝ ልመልከት። የዜግነት ክብር በኢትዮጵያችን ጸንቶ ይላል የመጀመሪያው። እውን የዜግነት ክብር በኢትዮጵያ ውስጥ ጸንቷል ወይ? የዜግነት ክብር አለ ወይ? መልሱን ለእናንተ ተዋለሁ። ታየ ህዝባዊነት ዳር እስከ ዳር በርቶ ይላል። እውን ኢትዮጵያ ውስጥ ህዝባዊነት ዳር እስከ ዳር በርቶ አይታችኋል? ዳር እስከ ዳር በርቷል ወይስ የእርስ በርስ ጦርነት ነው ያለው? ይሄንንም ለእናንተ መልሱን ሰጣለሁኝ። ራሳችሁ ታውቁታላችሁና አፋችሁን ከፍታችሁ ስትዘምሩት ምን እንደሚሰማችሁ አይዶን ነው። በኩልነት በፍቅር ቆመናል በአንድነት ይላል። እኔ ስናገረው እሱ ራሱ እንዴት ይዘገንለኛል መሰላችሁ። በዩቲዩብም ሆነ በየተለያዩ መንገድ አገሪቱ ውስጥ ምርር እንዳላችሁ ብዙዎች ስትናገሩ ያለሁ። እኔ ውጭ ሀገር ነው ያለሁት፣ ግን ያቺ ደሃ እናት ሀገሬ እሷ ነች እኔ የምትታየኝ። እንደው እግዚአብሔር እንደው ህይወቴን ከመውሰዱ በፊት ያቺ መወዳት እናት ሀገሬ ምን አለ ያ የምናውቀው የፍቅር ዘመን ቢመጣ የሚል። የፍቅር ዘመን ስላችሁ ጸብም ይኖራል፣ ግን የሀገር ጉዳይ አጠያያቂ አልነበረም ያኔ። ኦኬ መሰረተ ጽኑ ስብዕናን ያልሻርን። ምናልባት ግዕዝ ስለሆነ ስብዕና ማለት ሰውነትን ማለት ነው። ሰብ ማለት በግዕዝ ሰው ማለት ነው። ስብዕናን ሰውነትን ወይም ሰዋዊን እንደማለት ነው። ስብዕናን ያልሻርን ነው የሚለው። የሰው ልጅ ሲከበር አላየኸውም? በሃይማኖቱም በፖለቲካው በማህበራዊ በብዙ መንገድ እየተገዳደለም ነው ያለው። ስድስተኛው ስንኝ ህዝቦች ነን ለስራ በስራ አይኖርን። አዎ ኢትዮጵያ በስራ ኖረናል።
ለስራ በስና ይሉ ስራ ይፈልጋል ስራ የለም ግን ይሄ እውነታ በድሮ ኢትዮጵያኖች በበፊቱ ኢትዮጵያኖች በበፊቱ ትውልድ እንጂ አሁን የታል አሁን ያለው እኮ ዘረፋ ቀማኛ ዘረኛ ጸረ ህዝብ ነው ያለው በስልጣን ደረጃ ጸረ ህዝብ የኢትዮጵያን አንድነት እየሻረ ያለ አገዛዝ ነው ያለው ይሄ እነ መለስ ዜናዊን ይጨምራል ያውኖችም አንዳንዶች አሁን የነ መለስ ዜናዊና እነዚህን እያመሳከሩ የሚያወዳድሩበት ነገር አለ ኖ ዌይ አንድ አይነት ናቸው ለኔ ምንም ልዩነት የላቸው የተፈጥሮ ጸጋ የጀግና ህዝብ ናት ጀግና ህዝብ ነበራት በሚለው እኔ ተማማለሁ አሁን ጀግና ህዝብ አላት እውነት ሰዎች ስለ ኢትዮጵያ አንድነት የቆመ ጀግና ህዝብ አላት በፍጹም ዩኒፎርም የለበሰው የሀገር መከላከያ ሰራዊት የምትሉትም የና አብይ አህመድ ዘብ እንጂ የእናት ሀገር የኢትዮጵያ ዘብ አይደለም ደርግ ዘመኑን ሰዱ ደርግ በህዝብ የተጠላ መንግስት ነው መልካምም ነገር አለው በአብዛኛው ግን ጥፋትም ነበረው ደርግ ህዝባዊ መንግስት አይደለም ግን ኢትዮጵያዊነት አጠያቂ አልነበረም አትሊስት ሰብአዊነት ነበረ ግን ቅጣት የሞት ቅጣት ይበዛ ነበር በጣም አስቀያሚ ነገሮች ነበሩ ግን ህዝቡ never give up ያ ሁሉ ደርግ የሚያደርገውን ተጽዕኖ እየተቋቋመ ኢትዮጵያዊነትን አጠያቂ ነገሩ ስላልጣለ እናት ሀገር ተደፍራለች ሲባል ሁሉ ዘምቶ ህይወቱን ሰጥቷል የሶማሊያ ወረራ ሲመጣ እንጠብቅሻለን አለብን አደራ ኢትዮጵያችን ኑሪ እኛም ባንቺ ንኩራ የትኛው ሰው ነው ኢትዮጵያን እንጠብቅሻለን አደራህን መች ተወጣ በኢትዮጵያዊነት የተደራጀ ፖለቲካ ፓርቲ የሚሆን የትግል የሚሆን የኢትዮጵያን አደራ የያዘ ወጣት ወይስ ማንኛውም ኢትዮጵያዊ እንደው ለኢትዮጵያ አደራነት የቆመ ህዝብ አለ እውናለ ነው ወይስ በዘር የተደራጀ ህዝብ ነው ያለው በጣም ጥቂቶች ይኖራሉ ይሄን ግን ሁሉም አፉን ከፍቶ ይላል ብልጽግናው ያለው በአዴኑ ምኑም አንድ ላይ በደንብ በቃ በሞራል ሲዘምሩ ታያለው ውሸታሞች ነው ብላችሁ ከዚህ አሁን እኔ ከምናገረው ፊት ያሳየኋችሁ ቪዲዮ ላይ ይሄ ምሳሌ አንዱ ነው ልጁ ስለ ኢትዮጵያዊነት አልተማረም ሰይፉ ፋንታውን ለፈን ያቀረበው ግን አም ሲሪየስ አደነ እኔ አልሳኩም በፍጹም አልሳኩም በዚህ ልጅ የኢትዮጵያ ጎረቤት ሀገራት ብሎ ሲጠይቀው አለማወቁ አልፈርድበትም ወገኖች ማን አስተማረው በሱ እድሜ በደርግ ጊዜ የሚሆን ከዛ በፊት ያለ ሰው የኢትዮጵያ ጎረቤት ሀገራትን ስለ ኢትዮጵያ አንድነት ስለ ኢትዮጵያ ምን እንደሆነ ይሄ ልጅ አሁን ኢትዮጵያ የሌላ ሀገር ስም ይመስለዋል አያውቃትም በክልልና በዘር ፖለቲካ በትምህርት ቤት የሚማሩት ብሔረሰብ እየተባለ እንጂ ኢትዮጵያን በአንደኛ ደረጃ እንዲማር አልተደረገም ኢቨን ማይም እንኳን ቢሆን የኢትዮጵያን ጎረቤት ሀገራት እንኳን ባያውቅ ኢትዮጵያ ሀገሩን ስለሚያውቅ በአንድ ከተሰማሰምና በአንድ እንደዚህ አይነት መልስ አይሰጥም የድሮ እንዱ ማይምም ቢሆን ኢትዮጵያ ሀገር ናት ግን ጎረቤት ሀገሮቿን አላውቅም ሊል ይችላል የድሮ ማህበረሰብ ያልተማረ እንኳን ቢሆን ለዛ ነው ያሳዩዋችሁ ኢትስ ኖት ፋን የሚያስቅ አይደል ለማንኛውም ፈቃደኛ ከሆናችሁ በሙዚቃ የተቀነባበረውንና ግጥሙን የጻፍኩት ራሴ ያቀናበርኩት ቆይቷል ይሄ እኛ ስንዘምረው የነበረው ግን እያንዳንዱን ስንኝ ደግሞ እሱንም ላብራራላችሁ ዜማውን ከመልቀቄ በፊት ኢትዮጵያ 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 ቀደሚ በህብረተሰባዊነት ወይ በህብረተሰባዊነት አብቢ ለምልሚ ኢትዮጵያ ኢትዮጵያ ቀደሚ ግልጽ ነው ከኔ በፊት እናት ሀገሬ ማለት ነው ትርጉሙ በቀጥታ በህብረተሰባዊነት አብቢ ህብረተሰባዊነት ማለት ሶሻሊዝም ነው ሶሻሊዝም ደግሞ እኩልነት ነው ሌላ ነገር የለውም የሶሻሊዝም አይዲዮሎጂ ሁሉም ሰው እኩል እንግዲህ በዓለም ላይ ሁሉም ሰው እኩል ይሰራ የሚባለው the only maybe China ኮሚኒስት ፓርቲ እንደዛ አይነት ነገር ነበር አሁን አላቀም አሁን ሚሊዮነሮች ምናምን ሁሉ አለ ግን ሶሻሊስት ተብላን የምትጠራው ነገሮች ሁሉ ተለውጠዋል
ሩሲያም እንደዛ ነበር በፊት በሶቪየት ዩኒየን ዘመን ማለት ነው። ቃል ኪዳን ገብተዋል ጀግኖች ልጆችሽ። ይሄ እንግዲህ በዛን ጊዜ ሲዘመር የነበረው ብርገናው ከነዛ ጀግኖች ውስጥ አንዱ ነኝ ብዬ ነው የማስበው። ቃል ኪዳን ገብቻለሁ ለእናት ሀገሬ። የገባሁትን ቃል ኪዳን ደግሞ በውትድርና ዓለም አድርጌዋለሁ፣ ሳልሞት ልይኸዋለሁ። በጣም ኮርቼ ነበር የምዘምረው። ምክንያቱም ስንመረቅ በውትድርና ቃል ኪዳን ገብተናል። ከሁሉም ነገር በላይ ሀገሬ ለሀገሬ እስከ ሞት ድረስ ህይወቴን እሰጣለሁ ብለን ነው ቃለ መሐላ የገባ ነው ወይም ቃል ኪዳን የገባ ነው። ወንዞች ተራሮችሽ ድንግል መሬትሽ። አንድ ግለሰብ ሲያሾፍ ነበር በዚህ ግጥም ትዝ ይለኛል ከ5 ዓመት በፊት። ወገኖች ጠላት ሲመጣ እኮ ወንዞቻችንም ተራሮቻችንም ተከላክለዋል። የኛ ህዝብ ወንዝና ተራራ ብልቁ አይደለም። ተራራ መሮጥ የሚችል ወታደር ነበር። እኔ አስታውሳለሁ። የሌላ ሀገር ወታደር እንደዛ 15 ኪሎ ጀርባ ላይ አድርጎ መሮጥ አይችልም። የኛ አርበኞች በጥንት ሙሰዱ በሰሜን ከሻቢያዎች ጋር በሚደረግ ጦርነት የኛ የቀድሞ ሰራዊት አባሎች ከሻቢያ ጋር እኮ ሲዋጉ መሳሪያው አንድ አይነት ነው ከአውሮፕላን በስተቀር። አውሮፕላን ደግሞ በተራራ አካባቢ ምንም አይነት ድጋፍ መስጠት አይችልም። እኩል ነበር ከነዚህ እንደውም ቀድመው የክላሽንኮቭ ጦር መሳሪያ የታጠቁት ሻቢያዎች ናቸው። የኛ ሰራዊት በጓንዴ ነበር የሚዋጋቸው። ግን ሞራል እናት ሀገር ኢትዮጵያ ብሎ ነው የተነሳው። እነሱ ደግሞ ቅኝ ገዢዎች የሰጧቸውን ናጽነት ብለው በዛ ሊዋጉ በራሳቸው ፈቃደኝነት ኢትዮጵያ የሆነው በኋላ ኢትዮጵያዊነትን የካዱ ናቸው። እና በተራራ ውጊያ የኛ ሰራዊት ያስከነዳቸው ነበር። በተለይ የ18ኛው ተራራ ክፍለ ጦር የ19ኛ 21ኛ የሚባሉ ዝናቸውን እንሰማ ነበር። እና ተራሮችም ለኢትዮጵያ ተገን ሆነዋል፣ ወንዞቹም ጭምር ማለት ነው። ድንግል መሬትሽ የሚለው ደግሞ ኢትዮጵያ በአብዛኛው እንግዲህ ያልታረሰ መሬት ያላት ሀገር ነች። ምንም ልማት ያልተሰራበት አሁንም ድንግል መሬት ኢትዮጵያ ውስጥ እያንዳንዱ ክፍለ ሀገር አለው ከተሰራበት። ለኢትዮጵያ አንድነት ለነጻነትሽ ከላይ ያሉትን ለኢትዮጵያ አንድነት ለነጻነትሽ። ኢትዮጵያ ሲባል ለነጻነትሽ እናት ሀገር ስለሆነች በእናት ሀገር ነው የምትጠራው ኢትዮጵያ። እና ይህ ግጥም እዚህ ላይ ያው መስዋዕት ሊሆኑ ለክብር ለዝነሽ ቃል ኪዳኑን ተራመጅ ወደፊት በጥበብ ጎዳና። እንግዲህ ተራመጅ ወደፊት በጥበብ ጎዳና በማን በህዝብ በኋላ ማለት ነው። ይሄ ቃል ኪዳን ይሄ አሁን ቃል ኪዳን ነው። ከላይ ጀምራችሁ ከኢትዮጵያ ቀደም ጀምሮ እዚህ ድረስ እስከ መጨረሻው ድረስ ያለው የቃል ኪዳን ብሔራዊ መዝሙር ነው እንጂ ምንም አይነት ነገር ሳይታይ የዜግነት ክብር ኖረ ብሎ እዚህ ላይ አልተነገረም። የማንኛውንም ሀገር ናሽናል አንተም ወይም ብሔራዊ መዝሙር ከወሰዳችሁ ቃል ኪዳን ነው ግጥሙ። የፈለገውን ሀገር ጠይቁ፣ ትራንስሌት አድርጋችሁ ብታዩት ቃል ኪዳን ልክ እንደዚህ አይነት ነው። ህዝቡ ቃል ኪዳን ይገባል እንጂ ዜግነት ክብር ሳይኖር የዜግነት ክብር ታየ ብሎ አይዘምርም። የሌላ ሀገር መዝሙር ግጥም እንደዛ አይደለም። ታጠቂ ለስራ ለሀገር ብልጽግና፣ ይሄ መልእክት ለህዝቡ ነው፣ ቃል ኪዳን ነው። ታጠቂ ለስራ እንጂ ግዑዝ መሬቱን አይደለም፣ ለህዝቡ ነው። ምክንያቱም በዛች በእናት ሀገር ኢትዮጵያ ውስጥ በእናታችን ሀገር ውስጥ ያለነው የምንገባው ቃል ኪዳን ነው። የጀግኖች እናት ነሽ በልጆችሽ ኩሪ። እውነት ነው። ኢትዮጵያ የጀግኖች እናት ናት። አሁን አይደለም ታውጀው ከቀድሞ ሰራዊት ጀምሮ እስከ ጥንት አርበኞች ድረስ ሁሉም ጀግና ነበር። አሁንስ ብላችሁ ጠይቁኝ፣ የአሁን ጀግንነት በዘር ተደራጅቶ መዋጋት የትግሬ፣ የአማራ፣ የኦሮሞ ነው እንጂ አሁን የሀገር መከላከያ ሰራዊት ብላችሁ የምትጠሩት በዚህ ቃል ኪዳን ግጥም ውስጥ አይደለም ያለው። ከኛ ጋር ብዙ ልዩነት አለን፣ በተግባርም በወታደራዊ እውቀትም። በወታደራዊ እኛ በአፍሪካ የሚፈራ የጦር ኃይል የነበረን በአዋጅ ተኩስ አቁሙ ተብሎ እንዲፈርስ የተደረገ ሰራዊት ነው።
በጣም ዲሲፕሊን ስለሆነ እንጂ መሳሪያውን አዙሮ ብዙ ነገር ማድረግ ይቻል ነበር አዛዡ ጥሎ ባይጠፋ። እና ይሄ ነው ጠላቶችሽ ይጥፉ ለዘላለም ኑሪ። አዎ ሀገራችንን የሚተናኮል ጠላት ሁሉ ይጥፋ። የሀገር ጠላት የሚሆን የሀገር ውስጥ ጠላት የሚሆን የውጭ ማለት ነው። እንግዲህ ይህ ከገባችሁ ይህን መዝሙር ከነግጥሙ እኔ ከስንት ዓመት በፊት ዩቲዩብ ላይ የለቀኩት ነው። ዛሬ እንደገና ዳውንሎድ አድርጌ አሁን ካብራራሁት ጋራ አገናኝቼዋለሁ። እስቲ አብራችሁ ተለማመዱት፣ ይጠቅመናል። ለእናት ሀገራችን ቃል ኪዳን እንገባለን ካላችሁ በየቤታችሁ ይሄን መዝሙር ተለማመዱት። ከዛ በፊት አስታውሳለሁ ወያኔዎች ይሄ አሁን የዜግነት ክብር የሚለውን ለህዝብ ከለቀቁ በኋላ በስታዲየም በምን ያኔ የነበረው ህዝብ የነዚህ የምድር ጦር ሙዚቀኛ ወይም የፖሊስ የዜግነት ክብር የሚለውን ሲጀምር ስታዲየሙ ሙሉ ያለው የኛ ጄኔሬሽን ነው። በዛን ጊዜ ልክ ያ ሲጀምር ኢትዮጵያ 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 ቀደሚ በቃ በሞራል ይዘምሯል። በኋላ ምን ጀመሩ ወያኔዎች? ስታዲየም ውስጥ የነሱን ሰዎች ያስቀምጣሉ በየመሃል ሽጉጥ የታጠቁ። ልክ ህዝቡ ሲጀምር ሽጉጥ ያወጡና ዝም በል ይላሉ። ወደ ላይ ሽጉጥ አውጥተው አንድ ሰው ዝም በል ይላሉ። ስታዲየም ውስጥ ያለው የማርቺንግ ባንድ የነሱን ጨረባ እናንተ አሁን አፋችሁን ከፍታችሁ እሪ የምትሉበት የዜግነት ክብር እሱ ይዘመራል። ከዛ ኋላ ሰው በቃ ተስፋ ቆረጠ። ለምን? አዲስ ጄኔሬሽን ማፍራት አልተቻለም። የጠመንጃ አገዛዝ ነበርና። እስቲ አንድ ላይ እንዘምር፣ አንድ ላይ ሁልጊዜ እስቲ ዘምሩት ይሄንን ቢቻላችሁ። እንዲሁም ዳውንሎድ አድርጋችሁት ወይም በሞባይል ፎናችሁ አድርጋችሁ እስቲ ኢትዮጵያ ቀደሚ በህብረተሰብ አይነት አበቢ ለምልሚ ቃል ኪዳን ገብተዋል እያላችሁ ዘምሩ። አመሰግናለሁ። ጤና ይስጥልኝ።